ፍለጋ አይደለም ከልጁ ስትይ ምን አለ መሰለ የገደለው ባልሽ የሞተው ወንድምሽ የሚባል ነገር አለ። እናስጨርሰው እስቲ እሺ። ማአት ሴት ልጆች በኢትዮጵያ ውስጥ ተደፍረዋል፣ ተገለዋል። የቀነኒና የጎሳዬ ግድያ ቢገላትና ሕግ ቢያረጋግጥ ፈልጎ አሳዶ በቀላት ፈልጎ ሊገላት እንደማይችል 100% ማንንም ያውቃል። አክሲደንት ሊሆን ይችላል፣ ገሏል ሊሆን ይችላል። ፍርድ ቤት አላረጋገጠም። ፌበን በዘሯ ነው ትግሬ ናት እንኳን ተደፈረች ብሎ ሲጮህ የነበረ ማህበረሰብ ለቀነኒ ድምጽ ላሰማ ሲል ከጎሳ ያላቸው ጥላቻ እንጂ ፍትህን ፍለጋ እንዳልሆነ ሁለት ሳይዝ ታለ። እኔ ህግ እስካሁን ምንም ያለ የለም፣ ይዞታል፣ አለቀቀው። ቀነኒም ፌመስ ነች፣ ጎሳይም ፌመስ ነው፣ ዘራቸው ኦሮሞ ነው። ለማን ያዳላሉ? ለማን እንደው በፖለቲካ ፍትህ ይጣመማል ብትሉ ጎሳይም ቀነኒም ፌመሶች ናቸው። ሁለቱም ኦሮምኛ ተናጋሪ ናቸው። ፍርድ ቤት እንኳን ጎሳዬን ወንጀል ፈጽመሃል ብሎ ገላል ብሎ ቢያረጋግጥ ኦሮሞ ጉማ ስርዓት አለው። በጉማ ሟች ይካሳል፣ ገዳይ ሟችን ይክሳል። ይሄ ረጅም ጊዜ በማህበረሰቡ ውስጥ ያደገ ባህል አለ። አስቦ አቅዶ ፈልጎ ሊገላትና ሊበቀላት ፈልጎ ሳይሆን በሁለት ፍቅረኛሞች መካከል የተደረገ አክሲደንት ቢፈጠር ፍርድ ቤት አረጋግጦ ጎሳ አንዱዓለም ጎሳዬ ቀነኒን ገደለ ብሎ ፍርድ ቤት 20-30 ዓመት ሊፈርድበት ይችላል። ይሄ የህግ ፍትህ ነው። ማንም ሰው ለቀነኒ ማዳላም ለአንዱዓለም ማዳላም፣ ሁለቱም የፍትህ እንዲያገኙ፣ እሱም ወንጀለኛ ከሆነ እንዲፈረድበት፣ ነፃ ከሆነ በንጹህ አጣርቶ ፍርድ ቤቱ ልጅቷ የሞተችበትን ለቤተሰብ ማሳወቅ ነው። አሁን ድምጽ ሁኑን ብለዋል ብሎ አንተን የሚያቀነቅነው ጥያቄ መቼ ነው ድምጻቸው የታፈነና ልጁ ተለቀዋል እንዴ? ከእስር ቤት እስር ቤት ነው፣ ፕሮሰስ ላይ ነው አይደለም? አንድ ጥያቄ እየሄደ ነው ያለው አይደለም? ቢለቀቅ ማንሺ እኔ ገዳይ ማን እንደሆነ የፍርድ ቤት የመጨረሻ ውሳኔ እስኪሰማ ድረስ ፍርድ መስጠት አልችልም። መስጠትም ተገቢ ነው ብዬ አላስብም። አዎ የገደላት ለዚህ ብሎ እንዳልሆነ ማንንም ያውቃል ስትል አንተ ይሄ ድርጊት በተፈጸመበት ሰዓት ነበርክ? ቤቶች ነበር? እኔ ልጆቹ ፍቅረኛ ማቾች ናቸው። ሆን ብሎ በቂም ፈልጎ የሆነ ሰው ተዘጋጅተ ልትገለው ቂም ይዘ የምትፈላለግ ገዳይና ሟች የሚባል ነገር አለ። አክሲደንት ግድያ ደግሞ የሚባሉ አሉ። በስሜት በግዛዊ ይሄ ድርጊት በሚፈጸም ሰዓት የት ነበርክ አንተ? እኔ እኮ ገለዋል አላልኩም። ምንድን ነው የምትለው? ኦኬ ገለዋልም አላልክም። እንዳልገደለ ቢሆን እኮ ነው ያልኩ። ገዳይም ቢሆን ነው ያልኩ። ገዳይም ቢሆን ኦሮሞ ስርዓት አለው። ሟች ገዳይም በጉማ ስርዓት ከዚህ የበለጠው ግድያዎችንም አጫሉ ማነው አንዱዓለም ጎሳ ጫላ ቡልቱሜ በሽጉጥ መታው። በሽጉጥ እግሩን ቴዲ ፕሊስ እንትን ነው እግሩን ሲመታው በነገራችን ላይ በሽምግልና አሁን እዚህ ውስጥ የምትንጫጩት ለፌመን የምትባለው ትግሬ ናት ትደፈር ስትሉ አልነበረም? ለእኛ ቀነኒም አንዱዓለምም አንድ ናቸው። ማንም ሊጓደል የሚፈልግ አንድ ጊዜ በቀቀንነታችሁ ግን ከልጁ ያላችሁ ጥላቻ ነው። ሌላ ስንት የሚገደላል አይደል? ለምን አታወሩም ስለሱ? እባክህ አንድ ጊዜ መስፍኔ፣ ቅድም ላይ ስናገር ነበር። አሁን የብሔር ፖለቲካ ችግሩ ምስኪኖች ላይ የሆነ አደጋ ሲፈጠር
ኤግዛክትሊ እሱና የሚያሳየው ወይ እኮ ልናገር በጣም አስቸጋሪ አዘቅት ውስጥ የሚከተል ነገር ምንድነው? ሁላችንም በዙር ተመሳሳይ ድርጊቶችን ስናደርግ የኖርን ህዝቦች ስለሆነ ወይ ብሔሮች ስለሆነ እናንተ ጋር እንደዚህ አይነት ነገር ሲፈጠር ትላንት የተነበራችሁ የሚል ሰው ይመጣል። እውነት ነው። አረቁይ ቋንዴ እኔ እሱን ስነሳ ገድዬ ነው የተነሳሁት። በዚያው እንዳናወራ ብዬ ማለት ይገባኛል። አሁን ትላንት የተነበራችሁ እሱን ስናኛ ደግሞ ዝም አንልማ ወይ አንዴ እኔ እዚህ ቁጭ ያልኩት እኮ ቁራውኛ አይደለም የተሳሳተ አስተሳሰብ ሲኖር ለማረም ነው። እባክህ አንዴ መስፍኔ እንዴት መሰለህ አሁን ከሌላ ቦታ ከበደ ጋር አየለ ጋር የሚወራውን ወሬ ተው። አሁን በዚች መስኮት አሁን ባለንበት ስብስብ ምንድነው ያወራነው? እንዴት ነው እያወራን ያለነው? ማተር ነው ያደርገው አይደል? ግን አሁን እንዴት ነው ሲያወሩ የሰማቸው? አሁን አንዳቸው ለአንዱ ዓለም ጎሳ ካላቸው ጥላቻ ምናምን አይደለም። ሌላ ቦታ ላይ ሰማነው፣ ሌላ ቦታ ላይ ያናደዱ ነገሮች ሊኖሩ ይችላሉ። ቢያንስ ግን የሆነ ቤት ስንገባ በምንገባበት ቤት በሚመጥን ቶን ብናወራ ይሻላል። መስማማት ላይ የምንደርሰው እንደዛ ሲሆን ነው። ይኸውልህ ቴዲ እኔ ይሄንን ያነሳሁት አንተነ ድምጽ የምትለዋን ድምጹን ብለዋል ቤተሰብ የሚለዋን ነው የሚያቀነቅነው። ሁለቱም ኦሮሞዎች ናቸው። አሁን ድምጻቸው ታፍነዋል ወይ ቤተሰብ ልጁ አልታዘም ወይ ህግ ፕሮሰሱ እየሄደ አይደለም ወይ? መስፍኔ ሁለቱም የኦሮሞ ልጆች ናቸው። እንደ አጋጣሚ ሆኖ ሁለቱም የአንድ ብሔር ተወላጆች ናቸው። አዎ አይደለም በጣም ሁለቱም ይየውት ወይ አሁን ተጠርጣሪ ሟችም የኦሮሞ ብሔር ተወላጆች ናቸው። ስለዚህ አንደኛዋን በተካለ መጠን አንደኛዋ በተለየ ሁኔታ ወዶ አንደኛውን ሊጠላ የሚችልበት ነገር የለም። እንደው ከሁለት ብሔር የተወለዱ አለመሆናቸው እንደው ትንሽ ለክርክሩ እንደው እንዲቀለል አደረገ እንጂ አስባችኋል? አንደኛው ትግራዊ፣ አንደኛው አማራ ወይ አንደኛው ኦሮሞ፣ አንደኛው ስልጤ ቢሆን ሊሆን የሚችለው ነገር ሁለቱም ከአንድ አብራክ ወይም ከአንድ ማህበረሰብ የተወላጁ። አሁን እኔ እያልኩ ያሉት ማህበረሰቡን ተውት ፕሊዝ። ማህበረሰቡን ፖለቲካውን ስንሰራ ትቀጡታላችሁ። አሁን ግን እንደዚህ አይነት ማህበራዊ ፍትህ ወይም ደግሞ ምስኪኖች ላይ የሚደርስን በደል ከፖለቲካ ወተን እንተንትን ነው እያልከበት መስፍኔ በዛው ልትወራ በጣም የገረመኝ አንድ ነገር ቴዲ እኔም እያልኩ ያለው ለቅሶው ለልጅቷ ፍቲ ፍለጋ ሳይሆን ልክ ፍቲ እንደሚዳላ አንዱ ዓለም ሌላ ለኦሮሞ ብርቅ ልጅ ቀነኒ ደግሞ የሆነ ደመከልብ እንዲሆን ድምጽ ሁኑን አሉ ቤተሰብ የሚለው ሐረግ የምትመዘዘው ከፖለቲካ እይታ እንጂ ሁለቱም ፍቲ እኩል ነው የሚታይ። እሱም ሳይገል ገሏል እንዲባል አንፈልግም። እሷም ተገላ ገሏታል ገሏት ከሆነ አልገደላትም እንዲባል አንፈልግም። ከገደላት ወንጀለኛ ነው። ምንድነው የሚያወራው? ከዛ ውጪ ፍቲ መቼ አቆመና ነው ድምጽ ሁኑ የሚለው ቃል የሚቀነቀነው? ሁለቱም እንዳጋጣሚ ከኦሮሞ ብሔር የወጡ ናቸው። እናትም አባትም በኦሮሞኛ ቋንቋና በአማርኛ ነው። አጀንዳው ራሱ መምጣቱ ስህተት እኮ ነው የምልህ። አጀንዳውን ራሱ አምጥቶ እዚህ ጋር ማውራት ፖለቲካዊ እይታ እንጂ ለፍትህ አይደለም። ከግማሽ ስለገባ አይ ቲንክ ያወቀ አንዳንድ ቴዲ ያው ችግሩ ምን መሰለህ ቴዲ አንዴ እዚህ ጋር አሁን እኔ አንተ ነበር ተጋጋሚ ስለተጠራ አንድ ደቂቃ ምናልባት በአንድ ጊዜ ገና መስመር ያወራ ነበር። በአንድ ጊዜ ምናልባት ምን ያው ላይ ነው አሁን ክሱ እኮ የመጣው ወደ አንተ ጋር ነው ገብቶሃል? ድምጽ አልሆነም እንደዚህ ስለሆነች ነው ብሎ ከብሔር ጋር ይሄ ነው ለምሳሌ የኢትዮጵያ ሕዝብ በደንብ ታዘቡ። ይሄ ነው ችግር የፈጠረብን። አጣጣሽ ሻም ስለገባች እንሰማለን። እሺ አብጥሽ ምንድነው የምትለው? እኔ በመጀመሪያ ደረጃ አሁን ወንድሜ መሐመድን ከደንጂ ግን አሁን ይሏል ቤተሰብ ግን ተጠራጥሮ እኮ ኢትዮጵያ ሕዝብ ደረሰ ምን ይላል ቢግ ማለት ነው። ገባ አንደኛ ልጅቷ የልጅቷ ፍትህ የቤተሰቡ ፍትህ የተጨፈለቀ መሆኑን ቤተሰብ ተረድቷል። ቤተሰብ ብቻ ሳይሆን ማህበረሰብ ተረድቷል። አሁን በዚህ ብላሽት እኔ በምን ለማን ነው የሚጨፈለቀው? መስፍኔ እባክህ ለማን መስፍኔ እባክህ አንዴ እባክህ ሐሳቡን ይጨርስ። ፍትህ ጨፍላቂው ለማን ነው የሚጨፈለቀው? ወይ እባክህ እኔ ይኸውልህ ሐሳቡን ይጨርስ። ላለፉት 7 ዓመታት ይሄ የኛው ጉዳይ ነው እኛን ፍትዋለን ምን አገባችሁ የምትለው ነገር አይደለም። ይሄ እንደዚህ ቢባል ምንም ታውሩ
በሽምግልና ጨርሰዋለን። ምን አገባችሁ? ሐሳብ አትስጡ እኮ ልትላይ አትችልም። ኤግዛክትሊ ቀጥላብሽ ትክክል ነው። ይኸውልህ ቴዲ ቤተሰብ ደረሱልኝ ብሎ ድምፅ አሰምቷል። ቢኮዝ አንደኛ የግልጽ ሆነ ልጅቷ አቢዩዝ ስትደረግ ነበር። በዚህ አርቲስት ማለት ነው ብዙ ኤቪደንሶች ወጥቷል። ይደበድባት ነበረ፣ ይመታት ነበረ፣ ብዙ ኤቪደንስ ወጥቷል። ያንን ለመደበቅ ኦሮሞ ነው ገዳዩና ይደበቅ የሚለው አውሮች በአማራ በኩል ትንሽ አይተናል በሄቨን ላይ አይደል? ግን ኦነስትሊ አሁን ቴዲ ማነው መስፈን በዛ ማህበረሰብ እያለን ነው። እንደውም የሄቨን ጉዳይ 99% አማራ ያውቁ በብዙ ወጥተዋገዙ ጥቂት አማሮች ተከላክሏል። ያን ተፈርጆ ብዙ አማራዎች አውግዟል። ይልቅስ ፖለቲካ ያደረገው እንደነ መስፍን ፈይሳ ያሉ እንደነ አዳነች አበቤ ያሉ ኮንዶሚኒየም እየሰጡ የሄቨንን ጉዳይ የያዙ አዳነች አበቤ ታለች። መስፍን ሚውት አድርገው እባክህ። አንተ ደግሞ ሚውት አይሆንም ደግሞ ታውቃለህ። መስፍን ሚውት አድርገው። አዳነች አበቤ የታለች? የቀሊንን እናት ሄዳ ጎበኘች፣ ለቅሶ ደረሰች፣ ኮንዶሚኒየም ሰጠች፣ አጽናናች። ፖለቲካውን አላየ ነው። አየህ መንግስት ሲፈልግ የሚያጦዘው የሚወነጅለው ማህበረሰብ ካለ በተለይ አማራ ከሆነ አማራ የሚባል ነገር ከሆነ ወይም ትግሬ ከሆነ ምናምን ይነሳና ይሄ ያለው መንግስት ለፖለቲሳይዝ ያደርገዋል። የነሱ ተከታዮች ተከፋዮችና ባለ ጊዜ ነን የሚሉ እንደነመስን ያሉ ደግሞ ይለፈልፋሉ መድረክ ላይ ወጥተው። ኦነስትሊ እንነጋገር ከተባለ ላለፉት 6 ዓመታት ፍትህ የሚሰጣቸው ሰዎች አሉ። ኦሮሞም ሆነ እንደመስፍን ፈርስት ክላስ ካሉ የዚህ የሥርዓቱ ቀጥተኛ ተጠያቂና ተባባሪ ካልሆንክ ፍትህ አታገኝም። ብዙ ኦሮሞ እኮ ፍትህ ያላገኘ ብዙ ኦሮሞ አለ እኮ ቴዲ። ላለፉት 7 ዓመታት አማኑኤል የሚባል ልጅ እኮ አደባባይ ላይ እንዴት የተደበደበው አይታል። ወለጋ ላይ ወጣት አማኑኤል 17 18 ዓመት እንደዚህ ይዘውት ነው የገደሉት። ፍትህ ያላገኘ ብዙ ኦሮሞዋን ኦሮሞ ሆነ ፕሪቪሌጅ መጥቶ ነው የሥርዓቱ እንደነ መስፍን ፈይሳ እንደ አርቲስቱ እና እንደ ሌሎቹ ፈላጭ ቆራጭ ሆኑ። አሁን ጫላ ቡልቱ በጉማ ታረቀ ይላል። ኢትዮጵያ በጉማ ነው የምትተዳደረው። በሽጉጥ ሰው ከመጣ እስር ቤት ነበር የሚሄደው ህግ ቢኖር ኖሮ። በጉማ ታረቀ ይላል። ለምን በጥይት ሰው መጣ በጉማ ትታረቃል? እግዚአብሔር ያሳይ። ፍትህ የለም። ፍትህ ሰሌክቲቭ ነው ለነዚህ ሰዎች። ባለጊዜ የሚባሉት ለዚህ ነው። አየ ባለጊዜ ስለሆኑ የፈለጉትን ሰው በጥይት ያቆስላሉ። የፈለጉትን ምንድነው ህንጻ ይሄ ህንጻ አንድ ስልጤ አይታል ሲያለቅስ ስንት ዓመት የሰራውን ህንጻ ይሄ የኔ ነው አሉት፣ ወሰዱበት። ማንም ይወስዱት ባለጊዜዎች። ኦሮሞ አይደለም በኦሮሞ ስም ስልጣን ላይ ያሉ ሌቦች፣ አጭበርባሪዎች፣ ገዳዮች፣ ዘራፊዎች በኦሮሞ ስም እያደረጉ ያሉት እነዚህ ናቸው። ትክክለኛ ኢትዮጵያ ውስጥ ፍትህ ያላመጡት፣ ጭቆና ያሰፈኑት፣ ግድያን፣ ጭፍጨፋና ዘረፋን ህግ ያደረጉ ሰዎች እነዚህ ናቸው። ይሄንን መዋሸት የለብም። እነዚህ እናቴ ምን አይቻችኋል? በጣም ነው የሚያሳዝኑት። እናትየዋን አይቻሉ ሲያለቅሱ። አባትየው በጣም ደስፕሬት ናቸው። ደሃ ኦሮሞ ናቸው። እነዚህ ከነመስፍን ፈይሳ ጋር ደርበ ኦሮሞ ናቸው ብለ ስለዚህ አንዱ ዓለምም ኦሮሞ ነው እነሱም ኦሮሞ ናቸውና ማንም አይጎዳም አትበለኝ። ተጎድተዋል ሰዎች። ልጃቸው ባሏ ተደብድባ አቢዩዝ ተደርጋ ሞታለች። ለምንድን ነው ለብርቱካን 2 ዶክመንታሪ የሰራው መንግስት ለምንድን ነው ዜና እንኳን የማይሰራው? ቴዲ አይታል? የቀኒኒን ዜና ቴዲ አይታል? ሞኒተር አድርጋል? ሚዲያ ዋልታን አይታል? ፋናን አይታል? ኢቢሲን አይታል? ቀነኒ ሞተች የሚል ዜና የለውም። አይደለም ህጓ ፍትዋ ተጓደለባት የሚል ዘገባ ቀርቶ ሞተች የሚል ዜና የለው። ለምን አየህ? ኦኬ ሁሉ ጊዜም ምን መሰለ ጭቆናን መደበቅ የሚፈልጉ የኛ ነው ብሎ ሲሉ ወንጀላቸውን የሚደብቁ ተረኞች ስላሉ ነው። ይሄ ምንም ተወቃለበት። አይ ወደ ፖለቲካ አትግባባና ወደ እንትኑ እንግባ። ፖለቲካው ነው ባይዘዌ ፖለቲካው ነጸብራቅ ነው። ይሄ ፖለቲካው ነጸብራቅ ነው። ቅድም እኮ ፖለቲካ አትስራ በሰው ነው ፖለቲካ አይደለም። መስፍን መጥቶ አደፈረሰው እንጂ በአንድ ጊዜ የተነጨውን ካልተነጨው ደበላልቆት ሄደ እንጂ ሁሉ ያወራ ነበር። አሁን እንዲህ በማህበረሰብ ውስጥ እንዲህ ያሉ ሰንኮፎች ናቸው። አሁን በቃ ይገቡና ሰላማዊ ኢንቫይሮንመንቱን ከድም ያበልተው ይሄዳሉ። በተረጋጋ መንፈስ እንዳናወራው አይ ዶንት ኬር እስከ 7 ድረስ 7 ትውልድ ለምን ኦሮሞ ስቶን አታድርም? ለኔ ካለ ለምን አማራ ስቶን ለኔ ዘር ማንዘር ለምን አማራ ሲሆን አይኖርም? ግለሰቦች ትግራዋይ ለምን አትሆንም? ምን አገባንኛ? ህዝቡን እናከብራለን። ወንጀለኛን ግን አትደብቅ።
ህፃን ሲደፈር አማራ ስለሆነ ነው። ህፃን ሲደፈር ኦሮሞ ስለሆነ ነው። የምታጠቁን ትግራዋይ ስለሆነ ነው። እንዲህ ያልክ እስከ መቼ ነው ወንጀለኞችን ከለላ መሰጣቸው? ሁለቱም ከኦሮሞ አብራክ የወጡ ሰዎች ናቸው። እሺ እናትና አባት ፍትህ ይሰጠን ነው እያሉ ያሉት። አንደኛው ለጥለ እንትን ስለሆነ ነው የምትለው ምን ማለት ነው? ወይ ምን ማለት ነው? ይሄ ጀስት ኮመን ሰንስ አይደል? ወንጀል የሰራ ሰው ነው ተበዳይ ፍትህ እንዲያገኝ ነው አርኛ ድምጽ መሆን ያለበት። እንዲህ ቆርር ብሎ የሚከራከሩ ሰውዬ እኮ ከዚህ በኋላ ረስቶታል። አሁን የሆነ ስራ እየሰራ ነው በቃ ሄዷል እኮ እየሳዘቀ ይጫወታል። እናትና አባቷ ግን ይሄን እያዩ እያለቀሱ ነው ሰዓት ድረስ። ያንተ ኦሮሞ እናት ለዚች እናት እንባዋን ያብሳታል፣ ልጇን ይመልስላታል። ጭስ አርጊውመንቱን ታሸንፋለህ፣ በቃ ትሄዳለህ፣ በቃ ተረሳዋለህ። ስለዚህ ብሔርተኞች ፕሊስ እንደው ሌላው ይቅር ግን ይሄን ተባበሩ። በተለይ ቀደም ሲል በተደጋጋሚ እንደተናገርኩት ሴቶች ተደፈሩ፣ ሽማግሌዎች ተደበደቡ፣ አቅመ ደካሞች በደል ደረሰባቸው ሲባል የብሔር ካባን አውልቀው ሰውንና እንደ ሰው ተንትን። እኔ እንደዛ ነው ማስበው። እናትየው አሁን አባትየው አሁን ድረስ አመድ መስለዋል፣ ጥቁር ለብሰዋል፣ እያለቀሱ ነው። እኔ ቤት ሲከፍት መተህ እዚህ ጋር በቃ እንደ ብሔርተኛ አደገኛ ብሔርተኛ ትጨፍራለህ፣ በቃ ትሄዳለህ፣ በቃ አንተ ትረሳለህ። 5 ሳንቲ ያጠቅሟቸው ብሔርተኞች 5 ሳንቲ ለተጎጂ ምን የሚጠቅማቸው ነገር የለምና ፕሊስ ኃላፊነት እንደሚሰማን ሆነን ብቻ ደግሞ ከተቻለ ግን ጉዳት በደረሰባቸው ሰዎች ጫማ ውስጥ ራሳችንን ከተን ለማየት ነገሮችን ብንጥርጥሩ ነው። የቀነኒን እናትና አባት ያየ ያለቅሳል። ታለቅሳል። ስታለቅስ እንባ ዘር ይሁን ሰው በመሆኑ ነው የምታለቅሰውና ፕሊስ በዛው ብናወራ ለማለት ያለው። ፊፊሻ ገብታለች አንድ እህታችን፣ ብቸኛዋ እህታችን ስለሆነች የሷን ድምጽ እንስማና ቶሎ ይሄን ጉዳይ ጠቅለለን ወደ የሚጠብቁን ጉዳዮች እንሄዳለን። ፊፊሻ እንኳን ደህና ቴዲ እንዴት ነው? ያው ዝም ከተባለ ሰው ትረሳለህ ማለት ነው። ባለስልጣን ብትሆንም ቅድሚያ ለሴቶች የሴቶች ጉዳይ እኮ ነው። የሴቶች ጉዳይ ነው። ነው ደፍረናቸው እንደገናኛው ተንተን እንደገና እናፈናቸው። እንዴ ፊፊሻ ተናገሪ። ሰላም ናችሁ? አይ እኔ ፖለቲካ ልተነትን አልገባውም፣ ግን ሁልጊዜ እንትና ሲናገር ማን ነው አሁን የነበረው ሰውዬ በጣም የሰውን የሚነካው ነገር አለ። በቃ ማለት በትዕግስት ቁጭ ብለን እያዳመጥን ከቅድም ጀምሮ ሁሉንም ሀሳብ እያዳመጥኩኝ ነበረ። እኔ ብዙ ጊዜም ለመግባትም ፍላጎት የለኝም፣ ግን የተናገረው ነገር በጣም ያበሳጫል። የልጅቷ ሁኔታ በዘር ፖለቲካ ሊሰራበት የሚሞከረው ነገር እኔ በጣም በቃ ከአቅም በላይ ነው የሚያበሳጨኝ ያለው ማለት ነው። ሁለት አንድ አይነት ብሔር ያላቸው ሰዎች ናቸው። በማንኛውም መንገድ ይበድላትም አይበድላትም ፍርድ ለፍርድ ቤት ተሰጥቷል፣ እየተመረመረ ነው ያለው። እሱ መጥቶ ግን የአንድን ሳይድ ወገን ይዞ አይ ዶንት ኖ። እኔ አንድ ልጅ እንዳለው ሰው እኔ ብሆን አይ ዶንት እናትና አባትየው ምን ውስጥ እያለፉ እንዳሉ እያየን ነው። እነሱን እንኳን ለመደገፍ ብለን ዝም ብንልስ ፍርድ እስኪሰጥ ድረስ ሳይድ ባንወስድስ? አንድ ዘፋኝ ነው ተብሎ ታዋቂ ስለሆነ ተብሎ የሚሸፈንለት የሚደባበቅለት ነገር ስለምንድን ነው? እኔ እየፈረድኩበት አይደለም። እኔ አልነበርኩም ቦታው ላይ አላቅም። ግን ስንናገር ለምን አናስተውልም? የሰለጠነው ዓለም ላይ ቁጭ ብላችሁ የማታነቡ ሰዎች እውነቴን ነው የምልህ። እዚህ ሀገር ማይክል ጃክሰን ምንድን ነው የተደረገው? ፌመስ ነው ተብሎ እኮ አልተተወም። ፍርድ ቤት ለፍርድ ቤት ሲያንከራትቱት ነበር አይደል እንዴ? ሰውየው እንዴት ነው የሞተው? በጣም ብዙ ታዋቂ ሰዎች እኮ ወንጀል ሲሰሩ ታዋቂ ናቸው ተብለው አይተውም። ለምን ከዛ አውድ አናየውም? ሁል ጊዜ እያንዳንዷን ነገር ከፖለቲካ ጋር ለምን እናገናኘዋለን? ከዘር ጋር ለምን እናገናኘዋለን? ይሄ የዘር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። እህታችን ናት የተገደለችው፣ ህፃን ልጅ ናት፣ አንድ ልጅ ናት። ራሷንም ወርውራ ይሁን እሱም ወርውሯት ይሁን ፍርዱን እስክንሰማ ድረስ ለፍርድ ቤት እንስጥና አትሊስት ለቤተሰቦቿ ስንል ለወላጆቿ ስንል ዝም ብለን እንመልከት። ፍትህ ለቀነኒ ይሰጣል። በቃ እኔ ይሄንን ነው የምለው። እንደዛ አይነት ይሄ ጠባብ የሆነ ጭንቅላት ያለው ሰው ገብቶ 1800 ሰው እዚህ ጋር ቁጭ ብሎ ሲያዳምጥ 1800 ሰው ደደብ አይደለም። እንደዚህ አይነት ሰዎችን ነው ማዳመጥ የማንፈልገው። ስለ ዘር ተሳደበ። እንዲያውም ቴዲ ለመጀመሪያ ጊዜ ትዕግስትህን አደነኩት። አንተ ነን ያቋርጠዋል፣ መሐመድ ሊናገር ስለ ያቋርጣል፣ አፋፋቸውን ይላል። ማን ነው እሱ? ሁሌ ነው እንደዚህ የሚያደርገው እና አይ ዶንት ላይክ ዳት። እኔ ፐርሰናሊ ማለት ነው ይሄ በጣም ስላንገበገበኝ ነው የገባሁት። የኦሮሞ እህትና ወንድሞቻችን ናቸው ለዚች ልጅ ካረፈችበት ቀን ጀምሮ
ሶፊ ሳላመሰግናት አላልፍም። ዮኒ ማኛ ሳላመሰግነው አላልፍም። እያንዳንዷ ቀን እየወጡ ድምጽ ሲሆኑ የነበሩት እነሱ ናቸው ለዚች ልጅ እና የዘር ጉዳይ አይደለም። እባካችሁ ስለ ዘር አታድርጉት። ፖለቲካችሁን ስሩ፣ ግን ይሄንን ከፖለቲካ አውጡት። ይሄ ከፖለቲካ ጋር አገናኝም። ቴዲ አመሰግናለሁ። ከውጭ ሆኜ ያዳምጣለሁ። ቴንኪው። እሺ እንደዚህ ነው መሆን ያለበት። ሰዎች ያደምጡናል። እናትና አባቷ ያደምጡ ሊሆን ይችላል። ያንተን ብሔር ደግፈው የምትወደው ከሆነ ቦኖ ውሃ አስገባለት፣ መንገድ ስራለት፣ ኔትወርክ አስገባለት፣ ትምህርት ቤት ገንባለት። በተረፈ በጊዜውም ማለት ጊዜውም ዝም ብለህ የብሔርን ስብን እየመዘዝክ አትሸለል። እዚህ ምስኪኖች ሲገደሉ የኛ ልጅ ነው ዞር ብለህ ማታይ ማለት ነው። ስለዚህ ፕሊስ በዚህ መሃል የምስኪኖች ደም ደመከልብ እየሆነ እያለፈ ነው። እኛና እነሱ የሚል ትርክት ይዘን እንመጣለን። በቃ እነሱ ይረሳሉ። ከዚህ ቀደም እኔ ተመሳሳይ ነገር ነው የምጠቀመው። እኔ በመርህ ነው የምጓዘው። ለህፃን ታስታውሳላችሁ እናንተ ራሳችሁ ገብታችሁ በህፃን ሄቨን ጉዳይም ገብተን ይሄን ሁሉ ነው ያወራው። ተማራ ልጆችን ብሔርን እዛው ልቀጣን ያልኳቸው ነገም ትግራይ ውስጥ ይፈጸማል። የብሔርን ጉዳይ እዛው ልቀና። በተለይ እኔ በማልደራደርባቸው ጉዳዮች ህፃናቶች፣ አቅመ ደካሞች፣ አዛውንቶች፣ አካል ጉዳተኞች ፖለቲካ አንስራባቸው ፕሊስ። እነዚህ አፈርማቲቭ አክሽን የሚያስፈልጋቸው የህብረተሰብ ክፍሎች ፖለቲካ አንስራባቸው። ተንኮለኞች ነን የብሔር ፖለቲከኞች፣ ወደናቸው አይደለም። በጣም ተንኮለኛ ስለሆነ ነው ይሄን የምናደርገው እንጂ ይሄ ሰው በመሆነ ብቻ ርህራሄ እኮ ሰው በመሆነ ብቻ እኮ የሚመጣ ነገር ነው። ስለዚህ በዛ ወድ እናወራለን ማለት ያለው ፍትህ ያስፈልጋቸዋል። እናት የፍርድ ቤቱ ግራ ቀኙን አይቶ ትክክለኛውን ፍርድ ይስጥ፣ የማያዳግም ፍርድ ይስጥ። የሚመለከታቸው አካላቶች የግንዛቤ ማስጨበጫ ከሆነ የግንዛቤ ማስጨበጫ፣ ሴቶች ላይ እንደዚህ በጥይት መምታት መድፈር፣ ይሄ በቃ ኖርማላይዝ የተደረገ እየመጣ ነው እና ይሄን ደግሞ እኛ ፖለቲከኞች በተለይ መድረክ አግኝተን የምናወራ ሰዎች ድምፅ መሆን ማለት ይሄ ነው። ስትቆጣ ማለት ነው። ፖለቲካውን እንሰራለን እንደ ፖለቲካ፣ ግን ፖለቲካ ደግሞ ማንሰራባቸው ደግሞ ጉዳዮች አሉ። ህፃን ተደፈረች፣ ፖለቲካ እንዴት እናደርጋለን? ስለዚህ ማልቀስ ባንችል፣ ጥቁር እንደነሱ መልበስ ባንችል፣ ቢያንስ እንባቸውን ለጊዜው ሊያሽር የሚችል ትንታኔ መስጠት አለብን ለማለት ያህል ነው። የምትጨምሩት ነገር ከሌለ ወደ አይደል እንደ ፖለቲካ እንዝጋው አይመስላችሁም? ሁላችን ፈልጌ የገባሁት ብቻ እንዳይሆን ነው። ኦኬ እንናገራለን በዚህ ጉዳይ ካላችሁ አንድ ተጨማሪ 10 ደቂቃ ውስጥ እንዳይረዝምና ጉዳዩን እንደ ወንጀል ብቻ ነው እና በዛ ትንታኔ ውስጥ ይገባኛል። ስለ እውነት ለመናገር ይገባኛል። አንዳንድ አእምሮ የጎደለው አሁን ይሄን ዜና ሰምቼ ጠዋት ስመጣ አእምሮ የጎደለው ሰውዬ ቤቶቹን ከፍተው ሲናገሩ አይቻሉ። ህዝብን እንደዚህ የተሳደበ አይታችኋል። ምንም የሚደበቅ ነገር አለ? አልሰማችሁም? ኦሮሞ ገዳይነ ምናምን ሟችም ተጠርጣሪም ኦሮሞ በሆነበት ሁኔታ ላይ እንዲህ የሚተነተኑ አሉ እውነት ለመናገር። ስለዚህ ትንታኔውም ራሱ ያናዳል። አማራ ገዳይነ ምን እንትን ትግራዋይ ገዳይነ የሚሉ አሉ። በማህበረሰብ ውስጥ ያሉ አእምሮ ህሙማን ውስጥ መሄድ የሚገባቸው ሰዎች ጤነኛ ሆነው ቁም ነገር አንዳንዱ እኮ የምትወያዩት እኮ ከብዶች ጋር ነው በድረክ እንዲህም አሉና እነኝህን ግን ማውገዙ መከተው ማለቱ የእናንተ ጉዳይ ነው። ጤነኛ ነን የምንል ሰዎች የኛ ጉዳይ ነው። ጤነኛ መሆናችን የሚታወቀው እኒህ ነገር ስናወግዝ ነው እንጂ ህዝብ እንደ ህዝብ ሲሰደብ ታፕታፕ የምታደርግ ከሆነ ቁጭ ብለህ የምታደምጥ ከሆነ ያን አንተ ራስህ መመርመር አለብህ። እኔ እንደዛ ነው የማስበው እና መስተካከል አለበት ለማለት ያለው። እሺ የምትጨምሩት ነገር ካለ አንድ 10 ደቂቃ በዚህ ጉዳይ ላይ ልጨምርና ወደ ጉዳይ እንሄዳለን። ቡድኖ በደል ቴዲ ምን መሰላችሁ አሁን እኛ ያው የኛ ሀገር ፖለቲካ በጣም አስቸጋሪ ነው። በዚህ ልክ መተንተንም የለበትም። የኛ ሀገር ፖለቲካ ሰው መግደል፣ ሞተ፣ ተገደለ፣ ታረደ፣ ተቆረጠ ሲባል ነው የፈጀ እና የባሰ ነገር የሚሆነው። ባይዘዎች ልጅ የምገርምህ ከዚህም በፊት መልእክት ስትጻጻፍ ነበር ከአንዷ ጓደኛው ጋር ማለት ነው። የነበረችበትን ሲቹዌሽን በጣም መሮኛል፣ በጣም ጥሩ ስሜት ውስጥ አይደለውም እያለች ከዓመት በፊት ስታወራ የነበረው
ምልልሶች ነበሩ ከጓደኛዋ ጋር። ጓደኛዋ እንደውም ተይ ለእግዚአብሔር ስጪ ምናምን ነው የምትላትና ችግራችን እዛ ጋር ምን ሆነሽ ነው ብሎ ቀርቦ መጠየቅ። ጓደኛም ብትሆን ዛሬ ላይ ደርሶ እንደዚህ ከመሆኑ በፊት ምን ሆነሽ ነው እዛኔ ሜቢ ያ ኬዙ ከሆነ እኔ አላቅም። በፍርድ ቤት የተያዘ ነገር አለ። ግን የሰማሁት በደንብ እኔ ክሮስ ቼክ ያደረኩት ነገር ብኖር በቴክኖሎጂም ያወቅኩት ብኖር ኮሚኒኬሽን ፈጥራ ነበር ከጓደኛዋ ጋር ማለት ነው። ጥሩ ስሜት ላይ የለሁም በጣም እኔ በቃ የመጨረሻ በጣም ተጎድቻለሁ ስትል ነበርና ያ ነገር እዛኔ ነበር ኢንተርቬንሽን የማያስፈልገው። አሁን ኦልሬዲ እኔ በጣም የምቀየማቸው ሰዎች ማን መሰለ? ቱ ቢ ሆነስት መንግስት ይዟት በፍርድ ሂደት ውስጥ ነው ጉዳዩ ያለው። ቀጠሮው እየተያዘ ነው ያለው። አስፈላጊ የሆነ አሻራ ተወስዷል። ምኒልክ ሆስፒታል በጣም የራቀቀ የፎሬንሲክ እንትን ያለበት ነው። በትክክል እዛ ጋር መወሰድ ያለበት መረጃ ተወስዷል። ምርመራ እየተደረገ ነው። ሂደት ጊዜ ሊወስድ ይችላል እስኪደረስበት፣ የተራቀቀ ነገር ሊሆን ይችላል። ስለዚህ እኔ ወንጀል ነው እያልኩ አለሁት። እዚህ ጋር አንዳንድ ወንጀለኞች አሉ የምታወሩት ነገር ማለት ነው። አገር ውስጥ ላሉት ባይዘው ያስጠይቃል። አት ኤኒ ታይም ቦታውን ብታቅ እንደዚህ ኤክስ ዋይ ያለ የቲክቶክ ስሙን አውጥቶ ስለምናገር ነው እንጂ ይሄ ወንጀል ነው። ምክንያቱም እከሌ ነው የገደለው ማለት ምክንያቱም በፍርድ ቤት የተያዘ ጉዳይ ነው። የፍርድ ቤቱን ውሳኔ ማዳመጥ ያስፈልጋል። ወላጅ አባቷም ቴዲ ትክክል አይደሉም ባይነኝ ነኝ። ምክንያቱም ምን አይቶ ነው ድምፅ ሆኑልኝ ያለው? ኢትዮጵያ ሕግ አላት፣ የፍርድ ቤት ስርዓት አለው። በዛ ስርዓት ውስጥ እስካሁን አላለፈም። ከዛ አልፎ አልቀበልም ካሉ መሄድ ይችላሉ፣ አፒል ማድረግ ይችላሉ እኮ እስከ መጨረሻ እስከ ፌዴሬሽን ምክር ቤት መሄድ ይችላሉ። አባቱ እኔ በደል የደረሰበት ሰው ምንም ቢናገር ነው ትክክል ናቸው። አሁን እነሱ ከትክክለኛ አእምሯቸው ላይሆኑ ይችላሉ። ልጅ ነው እኮ ያጡት እኚህ ሰው። ማንኛውም የምንሰጣቸው ድጋፍ ለነሱ የፍትህ ያህል ነው። አሁን እነሱ አንወቀሳቸው። እኚህ ሰዎች በቃ ሰማይ ምድር ነው የዞረባቸው። ልጅ ያጣን እናት፣ ልጅ ያጣን አባት እንዴት መናገር እንዳለብን ይሄ ትክክለኛ ነገር አለ። ምን ሊናገሩ ይችላሉ? አይ ፍትህ ከጎኔ ቁሙ ማለታቸው ቴዲ ምን መሰለህ፣ አሁን እኮ ትክክል ነው፣ ግን ከጎኔ ቁሙ፣ ቁስላችን ላይ እንጨት አትስደዱ አንድ ነገር ነው። ግን ከጎናችን ሁኑ ማለት ፍትህ ባይሰጥ ፍርድ ቤት አድበስብሶ ቢያልፈው ያልሆነ ውሳኔ ቢሰጥ ትክክል ነው። ምንም ውሳኔ ባልተሰጠበት አንዳንድ ዝም ብሎ የሚያወሩ አሉ። ባይዜ እዚህ ሀገር ውስጥ ያሉት እየተጣሩ ነው ያሉ። ይሄ ወንጀል ስለሆነ ነው። እኛ እንሰማለን እኮ እንደ ወላጅ ይሰማሉ። አንዳንዶች ምን እያሉ ነው የሚሉት? አልገደለም እናስፈተዋለን የሚለውን ነገር ወላጅ ሲሰማ ምንድን ነው የሚለው? አይባልም። እነዚህ ትሪገር የሚያደርጉ ናቸው፣ ለሌላ ጥቅም የሚሄዱ ናቸው። ከዛ እኮ ይሄ ወንጀል እኔ ቴዲ ምን መሰለህ አሁን ያላወሩ ሰዎች እንስማ ነው። ቡኖቻችሁ ነው ወደ ዶክተር ግርማ ከዛ ሌሎቻችሁ የምትሉት ነገር ካለ ተናግራል ጋዜጠኛ ቢ ከዛ ወደ ጉዳይ እንሄዳለን እና እኔ ላገባደውና እኔ አሁንም ቢሆን አንዳችሁም እባካችሁም ልጅ ያለው እውነትም ይሰማዋል ወልዶ የሞተበት ልጅም ያላችሁ ካላችሁ እዚህ ውስጥ በልጃችሁ ቦታ አድርጋችሁ ነው ማየት ያለባችሁ። ፖለቲሳይዝ የምታደርጉ እንደና አዲስ ታይምስ ምንም መረጃ ሳይኖር ከመሬት ተነስቶ እንደዚህ ያረገ ብሎ ማለት ኮምፕሊት ኢዝ ክሪሚናል። በቃ ምንም ቦታ ሳይሰጥ ስለታለፈ ስለምንሰማ ነው እንጂ ብናዳምጥ ኑሮ ያስጠይቃል። እንሰማለን ግን አላዳምጥንም። ሁላችሁም እኔ ላገባድ ሁላችሁም ወንጀል ውስጥ አትግቡ። ፍርድ ቤት የመጨረሻውን ውሳኔ ቀጣይ ላይ የሚያሳስብ እንትን የሚያደርግ ይሆናል፣ ይፋ የሚያወጣ ይሆናል። ወንጀለኛ ከሆነ በሀገሪቷ ወንጀለኛ ሕግ መሰረት ይጠየቃል። ኦኬ እሺ። እና ይሄ ነው ያለው። እሺ ወደ ዶክተር ግርማ ልምጣ። አንዴ አንደኛ እኔ ልጁን ማህበራዊ ጉዳይ ስለሆነ ነው ዝም ብዬ ለቀኳችሁ። ፖለቲካ ላይ እንዲህ እንዳሉ ታውቃላችሁ። 30 ሰከንድ እኔ አንደኛ ራሴን ዲፔንድ ላል ሰዓት እየሄደብኝ ስለሆነ ዶክተር ግርማ ነው በዳይ ነው አላልኩም። ኧረ እኔም አለው አዳምጠኝ። ቤተሰብ ሌላ የሚያስታወቁትን እጠርጋለሁ ከላይ ላይ
ቤተሰብ ግን ህግ እንደተጓተተባቸውና ፍትህ እንዳላገኙ እየገለጹ ኦኬ እሺ ያስፈልጋል። እሺ ዶክተር ግርማ እሺ አቢዩዝ እየተደረገ ታሪክ አለ ይታወቃል። እሺ ዶክተር ግርማ ቴንክ ዩ ቴዲ። ረጅም ሰዓት ነው የመጣሁት። ማርኬት ልዘጋብኝ ስለሆነ ነው የተቸኮልኩት እንጂ ዝም ብዬ እጠብቃለሁ እስክትዞር ድረስ ምንም አልነበረም። ግን ፖይንት አስቀምጬ መሄድ እፈልጋለሁ። ግን በአንድ ነገር ልጀምር። በመጀመሪያ እዚህ ሚዲያ ላይ አንተ ፔጅም ላይ ያሉት ከታችም የሚከታተሉ ሰዎች ሁሉ የዚችን ልጅ ፍትህ ይምጣ ብለው ለሚጠይቁ ድፍን ኢትዮጵያውያን በሙሉ አክብሮቴ ላቅ ያለ ነው። ፍትህን መጠየቅ ተገቢም ስለሆነ ማለት ነው። ሁለተኛ እዚህ ላይም ያሉት የፍትህ ሂደቱ ምንም ይሁን ምን እስኪረጋገጥ ድረስ ፍርደ ግምድሎች ባንሆን የሚል ሐሳብ ያላቸውንም ሰዎች አክብሮቴ ላቅ ያለ ነው። ምክንያቱም ምንም ይሁን ምን ፍትህ ሲያመጣ ሌላ ስቴፕ ስላለው ያንን መጠበቁ ተገቢ ነው። አለበለዚያ የፍትህ ሂደቱን የማዛባት ስራ ነው እየተሰራ ያለው የሚመስለው ሚዲያ ላይ። ይህን ካልኩ ዘንድ አንድ ምሳሌ ተናግሬ ሐሳቤን ብቻ ፖይንት አድርጌ ልውጣ። እንደገና ከማርኬት በኋላ ተመልሼ እመጣለሁ። ከቀየርክ ካልቀየርክ እሱ ላይ እመለስበታለሁ። አንድ ቀድሞ በኢህአዴግ ዘመን የመንግስት ባለስልጣን የነበረ አይ ቲንክ አሁን በህግ እርምት ስር ያለ ይመስለኛል የተናገረውን ቃል ተናግሬ ልጀምር። ምናልባት የሶማሌ ክልል መንግስት የነበረ ሰው ነው። ምን አለ? አንዲት ሴት አንድ እጮኛ ነበራት አለ እና ከእጮኛዋ ጋራ ለመጋባት ተስማሙ። ሲስማሙ ለቤተሰቦቻቸው የሚናገሩበትን ቀን ቀጠሩና ለቤተሰቦቻቸው ገና ለመንገርና ለማሳወቅ እየተዘጋጁ እያሉ አክሲደንታሊ ልጁ ይሞታል። አንፎርቹኔትሊ ቤተሰቡ ስለማያውቁ ልጅቷ በጣም አዘነች፣ ልቧ ተሰበረ። ልጅቷ ማልቀስ ጀመረች ተደብቃ እና ቤተሰቦቹ አያውቁም። ተደብቃ ነው የምታለቅሰው። ስትመጣ ሽንት ቤት ነኝ እያልክ ነው የምትመጣው። አንድ አጋጣሚ አንድ ፍየል ሞተ እና ልጅቷ ልክ ፍየሉ መሞቱ ስታቅ ድምጿን ከፍ አደረገችው። ድምጿን ከፍ አድርጋ አለቀሰች። ያው ፍየል ስለሞተ ነው ብሎ ቤተሰብ ዝም አለ። 2ም 3ም ቀን ማልቀሷን ቀጠለች እና አባትየው አንድ ቀን ልጄ ወይ ምን ሆነሽ እንደዚህ የምታመሪው ስላት ፍየላችን ስለሞተ አላት። አይ ይሄ ነገር ከፍየሉም ዋጋ ይበልጣል አላት። ፍየሉ ብቻ አይመስለኝም ማለት ናው ባክ ቱ ዘ ፖይንት። ቅድም አንተም እዚሁ ላይ ቁጭ ብዬ የምሰማው ስለ አማኑኤል ስለተለያየ ነገር ሰዎች ያነሳሉ። ወለጋ ውስጥ እኮ ሴቶች የፍጥኝ ወደ ኋላ ታስረው እኮ ወንድ ልጅ ቆሞ አፋቸው ውስጥ እኮ ሲሸና በሚዲያ እኮ እያሳየን እኮ ስንጮህ ነበር። ናው እሱን ላወዳድር አይደለም እናወዳድር ካል እንደማወዳደርም አይደለም። የሴቶችን በደል ላውራ ካልኩ ምናልባት እዚህ ሚዲያ ላይ ከተጠቀሱትን ያልተጠቀሱትን ብዙ ትግራይ ክልል ገብቼ ላነሳቸው እችላለሁ። that is not a point። ዋናው ነገር የተፈለገው ነገር ጩኸቱ በዚህ ደረጃ ምንድነው? እሱ የፍትህ ጥያቄ ነው ወይ? የፍትህ ጥያቄ ከሆነ ድፍን ኢትዮጵያውያን የፍትህ ጥያቄን ይጠይቃሉ። ማንም ሰው ይጠይቃል። ፍትህን መጠየቅ ተገቢ ነው። ነገር ግን የፍርድ ሂደቱ ምን እንደሆነ ሳይታወቅ የፖሊስ ምርመራ ምን እንደሆነ ሳይታወቅ እዚህ ቁጭ ተብሎ የሚሰጠው ፍርደ ግምድል ቤተሰብንም የሚጎዳ ነው እንጂ ቤተሰብን የሚጠቅም አይደለም። ለቤተሰብ ጠቃሚ አይደለም። ይሄ ኢትዮጵያውያን አንዴ ህግ የለም ሀገር ላይ እንላለን። ህጉ እኮ የሚኖረው መጀመሪያ እኔና እናንተ ውስጥ ሲኖር ነው። ህጉ መኖሩን የምናውቀው እኛ ለህጉ ድርሻ ስንሰጠው ብቻ ነው። ህጉ ድክመት ሊኖርበት ይችላል፣ ምንም ሊሆን ይችላል። ነገር ግን የፍትህ ሂደቱ የምርመራ ሂደቱ ምን እንደተፈጸመ አጠናክሮ ፍርድ ቤቱ ፍትህ ከሰጠ በኋላ የተጓደለ እንደሆነ ከመሰለን ሁላችንም ተነስተን ከቤተሰብ ጎን ቆመን ፍትህ ብንጠይቅ ይግባኝ ብንጠይቅ ተገቢ ነው የሚሆነው። አሁን ግን ጉዳዩ የቀነኔ ብቻ አይደለም። ቅድም እንዳልኩት ቴዲ ስለ ቀነኔ ፍትህ የሚጠይቁ ሰዎችን አክባሪ ነኝ ብዬ፣ ሁለተኛ የፍትህ ሂደቱ ምንም ይሁን ምን እስኪያመጣ እንጠብቅ የሚሉትን የማከብር እንደሆነ ገልጬ ከሱ ጀርባ ሶስተኛው አካል ግን የተለያዩ ነገሮችን እያመጡ የሚያወሩት ጉዳይ የፍትህ ጥያቄ ሳይሆን ከዛ ጩኸት ያለፈ ነው፣ ሌላ ነው ለማንሳት የተፈለገውና ይሄኛው ጉዳይ ቢቆም ጥሩ ነው። ምክንያቱም አንደኛ በዚህ ጉዳይ ስለ ጮህን እንትናን የገደለው ስላልን አጠገቡ የነበርን ጩቤ የሰጠን ወይ ምን ያደረግን ይመስል አልነበርንም፣ አናውቅም። ቴዲ የምናውቀው አንድ ነገር ብቻ ነው። መጨረሻዬን የምናውቀው አንድ ነገር the out of facts እነዚህ ልጆች በውጭ የነበራቸውን ማህበራዊ ህይወት ስንመለከት የሚያስቀና ነው። የምናውቀው እሱን ብቻ ነው። እሱን የተመለከተ ሰው የሚገምተው ምንድነው ካልከኝ እንዴ እሱ እኮ ላያደርግ ይችላል ብሎ ሰው ሊወስድ ይችላል ከሚያየው ነው። ነገር ግን በኑሮ ውስጥ ደግሞ ሲሆን ታሪክ ሌላ ነውና የተፈጠረውን ነገር የምናውቀው ነገር የለንም። ጉዳት ተፈጽሞ ሊሆን ይችላል። ይሄንን ሁሉ አጣርቶ ሊያመጣል የሚችል ህግ ነው። አሁን ችግሩ
የተፈለገው የፍትህ ጥያቄ አለመሆኑን የሚያሳዩ ምልክቶች አሉ። እንደ ሰው እንጠርጥር ከተባለ አንዱ ዓለም እኮ እቺ ልጅ ከማረፏ በፊት የግድያ ሙከራ ተደርጎበታል። ይሄ ልጅ የግድያ ሙከራ ከመደረጉ በፊት በተደጋጋሚ የራሱ ባንድ ኖሮት እንዲንቀሳቀስ ይፈልጋል። ደጋፊዎች ሟች ልጅ ብቻ ነች የምትደግፈው፣ ሌላው ሰው አይደግፈው፣ እሷ ብቻ ነች የምትደግፈው። እንዲህ አይነት ጭንቅ ውስጥ እያለ ከፊት ለፊታቸው የሚጠብቅ ሶስት ነገር አለ። ሰርጋቸው አለ፣ የሷ ልደት አለ፣ እንደገናም ደግሞ የሱ ኮንሰርት አለ። በዚህ ውስጥ እነዚህ ልጆች እየታገሉ ያሉበትን ሁኔታዎች አደባባይ የምናውቀው አንዱንም ለጥርጥር መጠቀም ግን አልፈለግንም። አውቶማቲካሊ ሮጠን ህግን ወደሚያዛባ አንድን አቅጣጫ ያዘ የሚመስል ነገር እያራመድን ስለሆነ ቴዲ ምናልባት ከጩኸቱ ጀርባ አይዱ አንደርስታንድ የዚች ልጅ ፍትህ ይጠይቅ የሚሉ ሰዎችን ሐሳብ እንደማልቃወም ታውቃለህ። ቅድም ተናግሬያለሁ። ጉዳዩ ግን ተዞሮ እየተከላከልክም ነው አንተም ጭምር። ሲፈልጉ ብሔር ውስጥ ይከተታል፣ ሲፈልጉ ፖለቲካ ውስጥ ይገተታል። ግን ምን ለማንሳት ነው ጩኸቱ ከልጅቷ የበለጠ ነው። አይገባትም እያልኩ አይደለም። ጉዳዩ የፖለቲካ ሌላ ፍላጎት ነው ያለውና ይሄ ነገር ቢታረምና ኢትዮጵያን ከዚህ ሊረጋጉ በጣም ጥሩ ነው። ሌላው ይሄን ጉዳይ እንደ ፖለቲካ ሊጠቀም የሚፈልገው አካል አጭበርባሪ መሆኑን አውቀው ይሄን ፖለቲካ